ሰሞኑ በእውነት የቤድዊን ህብረተሰብ አስመለከተ ትንሽ ትርምስ ነበር። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከመከላከያ ሚኒስትር ጋርና ከብሔራዊ ደህንነት ሚኒስቴር ጋር ያደረጉትን ጉብኝት ያሳየ ነው። እስኪ በመጀመሪያ በእውነት ከዛን ጀምርና ይሄ ጉብኝት የሥራ ጉብኝት ነው። እዛ ላይም ጠቅላይ ሚኒስትር የተናገሩት እንግዲህ ወደ ደቡብ ክፍል ያለውን የመንደር ምስረታ አዳዲስ መንደሮችን ለመመስረትና የግዴታ ያንን አካባቢ በእውነት ይዘቱን ለመቀየር ተናግረዋል። እስኪ በዛን ጀምር ዶክተር። አመሰግናለሁ። በመጀመሪያ ደረጃ በእውነት እስራኤል በጣም ትንሽ ሀገር ናት፣ ጠባብ ሀገር ናት። የቆዳ ስፋቷ በጣም ትንሽ። ከዛም አልፎ ደግሞ የሀገሪቱ 1/3 የደቡብ ክፍል ነው፣ ነጌብ ነው፣ የበረሃ መሬት ነው፣ ሰፊ መሬት አለ። ያ መሬት ግን አብዛኛዎቹ ሰፍሮ የሚገኙት የበዶዊ ማህበረሰብ ተወላጆች በባህላቸው መሰረት የሚኖሩት በድንኳን ነው፣ እናውቃለን። ነገር ግን ከሁሉ የከፋውና የመረረው በአሁኑ ሰዓት የወንጀል ድርጊት በእነሱ እየተስፋፋ ነው። የወንጀል ድርጊት ስንል እያየን ነው። መገዳደል፣ አደገኛ ዕፅ መሸጥ፣ የጦር መሳሪያ መስረቅ፣ በእስራኤል ደቡባዊ ክፍል በኩል መሳሪያዎችን ማስገባት የመሳሰሉት ይታያል። በዚህ ላይ የእውነት ከተነጋገርን አገራችን እስራኤል ደካማ ናት። እስካሁን ድረስ ጠንካራ እርምጃ አልወሰደችም። በበዶዊ ማህበረሰብ ላይ ጠንካራ እርምጃ መውሰድ አለባት። ቦታው በመንግስት እጅ ነው እንጂ በግለሰብ እጅ አይደለም። እስራኤል የሀገሯን ክልል አሳልፋ መስጠት የለባትም። እነዚህ ወንበዴዎች የሚሰሩት ስራ ዛሬ እርስ በርሳቸው ይሁን እንጂ ነገ ጠዋት ከኛም ሊደርስ ይችላል። ስለዚህ እስራኤል ጠንካራ እርምጃ መውሰድ አለባት። ይህንን የደቡብ ክፍል ነጌብን ማልማት እንደጀመረችው ሁሉ ማስፋፋት አለባት። በርካታ ከተማዎችን፣ መንደሮችን መመስረት አለባት። የበዶዊ ማህበረሰብ አንድ ላይ እንዲኖሩ ሁሉ ከተማ አላቸው። ራአት የተሰኘው በሌሎች አካባቢ አይፈልጉ መኖር እንደፈለጉት መኖር ይፈልጋሉ። ያለምንም ህንፃ ያለምንም ኤሌክትሪክ እንደፈለጉትና ይህ መሆን የለበትም። የእስራኤል መንግስት በዚህ ላይ ዛሬ ብቻ አይደለም ጠንካራ እርምጃ አልወሰደም። ደካማ ነው። ጠንካራ እርምጃ መውሰድ አለበት። በቂ አይደለም በእኔ አመለካከት። እንግዲህ በዚህ ጉዳይ ላይ በእውነት የቤድዊ ህብረተሰብ እንደሚናገሩት ከሆነ የብሔራዊ ደህንነት ሚኒስትር ቤንግቪር በእኛ ላይ በጣም ከመጠን በላይ ጫና እየፈጠረብን ነው የሚል እንደውም ዛሬ በተለያዩ ጎዳናዎች ሰላማዊ ሰልፍም አድርገዋል። እንደውም በህይወታቸው ላይም ዛቻ እየደረሰ ነው። እንዴት ነው ከአንቺ አስተያየት ስታዩ በእውነት እኚህ ሚኒስትር በእነዚህ ህብረተሰብ ላይ የበለጠ ጫና አሳይቷል ብለሽ ታምኛለሽ? በመጀመሪያ ደረጃ አቶ ተስፋዬ ቤንግቪር 3 ዓመት ብቻ ነው ሚኒስትሩ። የዚህ የደቡቡ ክፍል ጉዳይ የሚያነጋግረው ከ20 ዓመት በላይ ነው። አዲስ የተፈጠረ አይደለም። ቤንግቪርን በመጥላት የቤንግቪርን ርዕዮተ ዓለም በመጥላት ቤንግቪርን አንቀበለውም በማለት የሚናገሩትና በተለይ ከፖለቲካ አንጻር በመነሳት የሚናገሩት እንጂ ይሄ ነገር ጭራሽ ከቤንግቪር ጋር የሚያገናኘው የለም። የራሳችን የሀገራችን የመንግስታችን ድካም ነው። ከ20 ዓመት በላይ 30 ዓመት ማለት እንችላለን የታየ ድክመት ነው እንጂ ከቤንግቪር ጋር የሚያገናኘው የለም። እንግዲህ በእውነት ሚኒስትር ቤንግቪርን ካስታወስን አይቀር የመንግስት ህግ አማካሪ የፊታችን ሐሙስ በከፍተኛ ፍርድ ቤት ያቀረቡትን ሐሳብ እንግዲህ ከስራቸው ለማግለል ጥረት እየተደረገ ነው። በእውነት ከፍተኛው ፍርድ ቤት ምን አይነት ፍርድ ይጠብቀናል ብለሽ ታስቢያለሽ? በጣም ጥሩ ጥያቄ። በመጀመሪያ ደረጃ አንድን የህዝብ ተመራጭ ከስልጣኑ ማሰናበት የሚችለው የመረጠው ህዝብ ብቻ ነው። ሌላ ሰው ሊሆን አይችልም። የመረጠው እንጂ ሌላው ሊሆን አይችልም። ስለዚህ የእስራኤል ፍርድ ቤት ከፍተኛው ፍርድ ቤት በህዝብ ምርጫ ላይ የመግባት መብት የለውም። ህዝቡ ከፈለገው ይመርጠዋል፣ ካልፈለገው አይመርጠውም። ስለዚህ የቤንግቪርን ጉዳይ በተመለከተ የመንግስት ህግ አማካሪዋ ቤንግቪርን ከስልጣን ለማውረድ የሚያደርጉት ጥረት ዲሞክራሲን የሚቃወም ትክክለኛ ያልሆነ አመራር ነው። ተስፋ የማደርገው ከፍተኛው ፍርድ ቤት የፖለቲካ ተጫዋች አይሆንም የሚል ተስፋ አለኝ። ለምን ያንን አቶ ተስፋዬ አንድን የህዝብ ተመራጭ የወንጀል ድርጊት ካልፈጸመ በስተቀር ከስልጣን ማውረድ የሚችለው የመረጠው ህዝብ ነው። በህጉ መሰረት ቤንግቪርን ከሚኒስትርነት ማሰናበት የሚችለው ጠቅላይ ሚኒስትሩ ናቸው።
ጠቅላይ ሚኒስትሩ ቤንግቪርን ለዚህ ሚኒስትርነት አልፈልግም ማለት ይችላሉ። ቤንግቪር ደግሞ ይሄን ፈልጋለሁ ማለት ይችላሉ። ነገር ግን የፍርድ ቤት ጠቅላይ ሚኒስትሩን አልፎ ወይም ደግሞ የመንግስት የህግ አማካሪዋንን አስተያየት በመቀበል ከህግ ውጭ የሆነ ድርጊት ይፈጽማል ብዬ ተስፋ አላደርግም። ነገር ግን በእስራኤል ፖለቲካ በአሁኑ ሰዓት ከፍተኛው ፍርድ ቤትም የፖለቲካ ተጫዋች ሆኗል። በዚህ ላይ ጥንቃቄ ያደርጋል ብዬ ተስፋ አደርጋለሁ። ያ ካልሆነ ለዲሞክራሲያችን በጣም በጣም አደገኛ ነው። አቶ ሽሎሞ በዚህ ጉዳይ ላይ ውይይት ውስጥ ዶክተር ጸጋን ልጠይቅዎት የምፈልገው በመጀመሪያ ደረጃ በእርግጥ አንድን ሚኒስተር የሚሾመው ጠቅላይ ሚኒስትሩ ነው። በእርግጥ የኛ የአገራችን የመንግስት አወቃቀር ሲስተም ፓርላመንታሪ ሲስተም ነው። ማለትም ፓርቲዎች የራሳቸውን ተወካይ ይልካሉ ለክነሴት ውስጥ ደግሞ ማጆሪቲ ያገኘው ፓርቲ መንግስት ይመሰርታል። በዚህ መሰረት ሹመትም የሚሰጠው በዛ ነው። ዳሩ ግን ለምሳሌ አንድ ሚኒስተር ከህግ ውጭ ስራዎችን ከሰራ ወይም አላግባብ ስራዎችን እየሰራ ከሆነ ካሁን ቀደም ብዙ ሚኒስተሮች ከስልጣን እንዲባረሩ ከፍተኛ ፍርድ ቤቱ የወሰነበት ውሳኔ ነበር በዚህ በተለያዩ መንግስታት ጀምሮና አሁን ከቤንጎሪዮን ጀምሮ ማለት ነው አሁን ባለንበት ጊዜ ማለት ነው አሁን ባለንበት ሰዓት የከፍተኛ ፍርድ ቤቱ ጉዳዩን አይቶ ቤንግቪር ከስልጣን መባረር አለበት ብሎ ከወሰነ የሊኩድ የሚባለው ፓርቲ አንተ ገብርን ብሎ አሻፈሬ ሊል ይችላል ወይ ነው ጥያቄው። በጣም ጥሩ ጥያቄ ነው። አቶ ሽሎሞ የጠየቀው ጥያቄ በመጀመሪያ ደረጃ መልሱንም አንተ መልሰኸዋል። ምክንያቱም በመጀመሪያ ደረጃ አንድ ሚኒስትር ከስልጣን ማሰናበት የሚችለው ጠቅላይ ሚኒስትሩ ብቻ ናቸው። በተለያዩ የወንጀል ድርጊት ከሰራ ከህግ ውጭ ከሆነ ሌላ ጉዳይ ነው። የፖሊስ ክፍል ምርመራ ይጀምራል። አቃቢ ህጉ መጨረሻ ውሳኔ ያስተላልፋል። ለፍርድ ይቆም አይቆም። ነገር ግን አሁን ባለንበት ተጨባጭ ሁኔታ አንድን ሚኒስትር መለወጥ ከቦታው ማውረድ የሚችለው ጠቅላይ ሚኒስትሩ ብቻ ነው። ባለንበት የዲሞክራሲ ሂደት ቤንግቪር በዲሞክራሲ መንገድ ነው የተመረጡት። ወደድንም አልወደድንም፣ ተስማማንም አመለካከታቸውን አልተስማማንም ደጋፊ ያላቸው ህዝባቸው መርጧቸዋል። በምርጫው መሰረት ጥምር መንግስት ተቋቁሟል። የጥምር መንግስቱ አባል ናቸው። በጥምሩ መንግስት ደግሞ በዚህ ላይ ድርድር ሲካሄድ መንግስት ሲዋቀር ቤንግቪር የፈለጉት የኔ ሚኒስትር ጽህፈት ቤት ነው። ጠቅላይ ሚኒስትሩም ሰጥተዋቸዋል። ስለዚህ ከፍተኛው ፍርድ ቤት የሚፈጽመውን ማየት ያስፈልጋል። ከወዲሁ የሊኩድ ፓርቲ እንዲያረጋል የዚህ ፓርቲ እንዲያረጋል ብሎ መናገር ገና አስቀድሞ መናገር ተገቢ ነው ብዬ አልገምትም። ተስፋ ማረጋው ግን ከፍተኛው ፍርድ ቤት ይሄን እንደማይቀበለው ነው። ከተቀበለው አደገኛ ነው። ዲሞክራሲያችን አደጋ ላይ ይወድቃል። ዛሬ ቤንግቪር ይሆናል፣ ነገ ጧት ሌላ ሚኒስትር ሊሆን ይችላልና አደገኛ ላይ እንዳንወድቅ መጠንቀቅ ይኖርበታል ከፍተኛው ፍርድ ቤት። ዶክተር ጸጋ ጥያቄው አሁን የመብት ጉዳይ ማለት በወንጀል ብቻ ሳይሆን የሽማሸን ንክራ ሽኩልም ሚናልቲም ከፍተኛ ፍርድ ቤት ውሳኔ በሚወስንበት ጊዜ ያ ሚኒስተር በማይገባቸው ነገሮች እጁን ጣልቃ እያስገባ ነው። ለምሳሌ አንዱ ትልቁ ጥያቄ ቤንግቪር አሁን እየተወነጀሉ ያሉበት ወይም ደግሞ እየተጠየቀ ያለው ጥያቄ ለመሬት ላይ ላሉ ፖሊሶች ቀጥታ መመሪያ ይሰጣሉ። ይሄን ማድረግ አይችሉም በህጉ መሰረት። እሳቸው ደግሞ በሚደረጉት ፖለቲካዊ ወይም ደግሞ ማንኛውም አይነት ምርመራ በሰው ላይ በወንጀል ምርመራ ባላቸው ላይ እጃቸውን ጣልቃ ያስገባሉ እና እንደዚህ አይነት ነገሮች ከህግ ውጭ ስራዎችን ሚኒስተሩ ከስልጣናቸው ውጭ እያደረጉ ነው የሚለው ጥያቄ በወንጀል ሆነው እሳቸው መጨረሻ ላይ እስር ቤት እንዲገቡ ወይ እንዳይገቡ የሚል ሳይሆን በአስተዳደር ደረጃ እሳቸው ስልጣናቸው የማይፈቅድላቸው ነገር እየሰሩ ነው ተብለው ከስልጣናቸው እንዲለቁ ለምሳሌ ጠቅላይ ሚኒስትር ተጠይቀው ነበር። ናታንያሁ አልፈቀዱም። በዛ ምክንያት ነው ወደ ከፍተኛ ፍርድ ቤት ሄደው የኔ ጥያቄ አንድ ሚኒስትር ከስልጣኑ የሚለቀው በተወንጅሎ ፕሳክዲን ኑሮበት ወይም ደግሞ ብይን ኑሮበት ብቻ ሳይሆን በማያስፈልገው ጉዳይ ደግሞ እጁን ካስገባ ከስልጣን መልቀቅ አለበት። ይሄ ያለ ህግ ነው።
አዲስ ነገር የፈጠርኩት አለ። የኔ ጥያቄ እንደዚህ አይነት ውሳኔ ያ ማለት እኔ ነገ ፍርድ ቤት ውሳኔ ውስጥ ቤንግቪር ይልቀቅ የሚለውን እያደገፍኩ አይደለም ዶክተር ጸጋይ። የኔ ጥያቄ ከፍተኛ ፍርድ ቤቱ መጨረሻ ላይ ውሳኔ ከወሰነ የፖለቲካ ውሳኔ ነው ብላችሁ አትተገብሩትም ወይ ነው ጥያቄ። ለዚህ ለጠየቀው ጥያቄ አንተ ራሱ መልሱን ሰጥተዋል፣ በሰፊው ከኔ ይበልጥ ዘርዝረዋል። በእኔ አመለካከት የወንጀል ድርጊት ካልሆነ ቤንግቪር ለፖሊስ ሰራዊቱ የፖሊስ የአገር ውስጥ ጸጥታ ጥበቃ ሚኒስትር ናቸው። የአንድ ሚኒስትር ተግባሩ ምንድነው? ፖሊሲውን በኃላፊነት ባለበት መስሪያ ቤት መቀየር ወይም ፖሊሲው በተግባር እንዲውል ማድረግ ነው። ከዛ በታች ግን በፖሊስ ውስጥ የሚመረመረውን ማን ይመርመር ማን ፋይል ይከፈትበት አይከፈትበት የሚኒስትሩ ስራ አይደለም። ይሄን ሁላችን እናውቃለን። ስለዚህ አንድ ሚኒስትር በእስራኤል ሀገር የተቀመጠው በህዝብ ተመርጦ ነው። ወንጀል እስከሌለበት ድረስ በዚህ ጉዳይ ላይ ለሚመጣው ከቦታው መቀየር የሚችሉት ጠቅላይ ሚኒስትሩ ናቸው። ያ ካልሆነ አልኩ አቶ ሽሎሞ የዛሬንን እናንተ የግራ ክንፎች ቤንግቪርን ስለምትጠሉ ወይም ቤንግቪር እንዲቀየር ከቦታው እንዲወርድ የሚለው ማየት የለብንም። ማየት ያለብን ሰፋ ባለ ሁኔታ ይሄ ነገር ለሀገራችን ዲሞክራሲ ይበጃል አይበጀም ነው። ዛሬ ነገ ለምሳሌ እንበል ፍርድ ቤቱ ከፍተኛው ፍርድ ቤት ቤንግቪር ከሚኒስትርነት ይልቀቅ ቢል ዛሬ ቤንግቪር ነው፣ ነገ ጠዋት ሌላው ሚኒስትር ነው። ያ ማለት በሀገራችን ዲሞክራሲ ሊቀር ነው። 15 ዳኞች ህዝብ ያልመረጣቸው የኛንን ዲሞክራሲ ሊረከቡት ነው። ያ ደግሞ አደገኛ ነው። ያ ከሆነ የዛሬን አትመልከቱ። ሁሉ ሰው በተለይ የግራ ክንፎች በአሁኑ ሰዓት የመንግስት ለመቀየር ጠቅላይ ሚኒስትሩን ለማውረድ ቤንግቪርን ከቦታው ለማንሳት የማይነገር የለም። ነገር ግን ሰፋ ብለን ረጋ ብለን በምናይበት ሰዓት ይሄ ነገር ለወደፊቱ ለዲሞክራሲያችን ምን አይነት አደገኛ ነው የሚለውን የምናይ አሁንም ቢሆን ከወዲሁ ምን እናደርጋለን እኛ የሊኩድ የሚለውን አስቀድሜ መናገር አልፈልግም። ነገ ውሳኔውን እንይ። እርግጠኛ ነኝ ከፍተኛው ፍርድ ቤት ተስፋ ነው የማደርገው፣ እርግጠኛ ማለት አልችልም። በዚህ ጉዳይ ላይ እጁን እንደማስገባ እጁን ካስገባ አደገኛ ነው። በዚህ ጉዳይ ላይ መጨረሻ ጥያቄ ዶክተር ጸጋ በእውነት የሁለቱ ባለስልጣናት የግል ፉክቻ መሆኑ የሚያሳይበት አንዳንድ ብዙ መረጃዎች አሉ። ያው ሚኒስትሩ የህግ አማካሪዋ ወንጀለኛ ነች የሚል ትችቶችን ሲያሰሙ የህግ አማካሪዋም ከስልጣን መውረድ አለባቸው የሚል እንግዲህ ይሄ ነገር በእውነት ከዚህ በፊት ብዙ ጊዜ የተሰማ ነው። የግል ፉክቻ መሆኑን የሚያረጋግጡ መረጃዎችም እየወጣ ነው። በእውነት ይሄ የህግ የስራ ስነ ስርዓት ነው ብለሽ ታስቢያለሽ ወይስ በሁለቱ ያለው የሁለቱ በስራ በኩል ያለ መግባባት ሁኔታ ነው? በመጀመሪያ ደረጃ የመንግስት የህግ አማካሪዋ እንደው በሌላ ሀገር ቢሆን ኖሮ 1 ሰዓት መቆየት አልነበረባትም በስልጣኗ። የመንግስት የህግ አማካሪ ስራው መንግስትን በህጉ መሰረት ይሄን አድርግ ይሄን አታድርግ ወይም ደግሞ ይሄኛው በህጉ ማይክ ተቀባይነት ከሌለው ለዛ ኦልተርናቲቭ ወይም ሌላ መንገድ መፈለግ ነው። የህግ አማካሪያችን ግን በአሁኑ ሰዓት የመንግስት የህግ አማካሪዋ ከግራ ክንፍ የፖለቲካ ፓርቲዎች አባል በበለጠ የመንግስት ተቀናቃይ ናት፣ የመንግስት ተቃዋሚ ናት። ማንኛውም ምሳሌ በዛ ላይ ይቺ ሴትዮ የሰራችው ስራ በተለይ በመከላከያ ኃይሉ የህግ አማካሪዋ ጋር በነበረው ሁኔታ ላይ ለከፍተኛው ፍርድ ቤት ራሷ ዋሽታለች። ይቺ ሰው ለምንድን ነው የዋሸችው? ምርመራ ይካሄድ በተባለበት ሰዓት ያችን ጄኔራሏን ምንድን ነው ያለችው? የእሷ ምክትል ይመረምራል ነበር ያለችው። በማን ሀገር ተሰምቶ ይታወቃል? አለቃውን የሚመረምር ማንም ሰው የለም። ስለዚህ አሁን ያለው ቤንግቪር እንደሚታወቀው አነጋገር በግልጽ ነው ሁሉን ነገር እና በሁለቱ መካከል ያለው ልዩነት እያየን ነው። ስለዚህ የመንግስት የህግ አማካሪዋ እሷ ከስልጣን እንድትሰናበት መንግስት ወስኗል። ከፍተኛው ፍርድ ቤት ነው ያስቀራት። አሁን ከፍተኛው ፍርድ ቤት የዋሸችውን ተገን በማድረግ ቤንግቪርን በህዝብ የተመረጠው ይቺ ሰው በህዝብ አልተመረጠችም። ዳኞቹ በህዝብ አልተመረጡም። በህዝብ የተመረጠው ቤንግቪር ነው። ቤንግቪርን ማውረድ የሚችለው ከፖለቲካልም ህዝቡ ነው። በሚቀጥለው ምርጫ ይደግፈዋል አይደግፈውም ነው። በሚኒስትርነት ማውረድ የሚችለው ወንጀል እስካልሰራ ድረስ ጠቅላይ ሚኒስትሩ ናቸው። ስለዚህ አቶ ተስፋዬ ይሄ የግል ሽኩቻ ነው። ተስፋ የማደርገው ከፍተኛው ፍርድ ቤት ነገ በዚህ ጣልቃ እንዳይገባ ነው። ጣልቃ ከገባ ከፍተኛው ፍርድ ቤት በአብዛኛው የእስራኤል ህዝብ በኩል በቀኝ ክንፉ ተቀባይነቱን እያጣ የመጣው የበለጠ ተቀባይነቱ ይወርዳል። ለዲሞክራሲያችን አደገኛ ነው።
ይሄን ነው ዶክተር ጸጋ ይኸውልሽ ብዙ ጊዜ አሁን በተለይ እናንተ ፓርቲ እናንተ የሊኩድ ፓርቲ ማለት ነው ያው እናንተ ናችሁ ትልቁ ፓርቲ ሌላው አጋር ነው እናንተ ናችሁ አሁን በከፍተኛ ደረጃ ሁሉ ጊዜ የእናንተን ጥፋት አዙራችሁ ወደ ህግ አማካሪዋ ላይ ተጥላላችሁ አሁንም ቢሆን ከፍተኛ ፍርድ ቤቱን ተወነጀላላችሁ የህግ ባለሙያዎችን ተወነጀላላችሁ እንደዚህ ያለች ናት እኔ አሁን አንቺ ካልሽው ሴትዮዋ ከወታደራዊ የህግ አማካሪዋ ከተወነጀለችው ጋር ያለው የምርመራ ሁኔታ ገና ውጤት አላገኘም ውጤቱ አይታወቅም በማይሆንበት ውንጀላ ሌላው ደግሞ ለምሳሌ በዛሬው ዕለት የትምህርት ሚኒስተር ኪሽ ከፍተኛ ፍርድ ቤቱ ለሐሪዲዎች የሚሰጣውን ገንዘብ ክራይቴሪያውን ግልጽ ሳይሆን ባልሆነ መንገድ ግልጽ ሳያደርግ ገንዘብ አስተላልፏል የክነሴቷ የህግ አማካሪ ይሄን ድርጊት እንዴት ታደርጋለህ ለሞዴል ይባላል ከክራይቴሪያ ውጭ ለምን ትሰራለህ ተብሎ ከፍተኛ ፍርድ ቤት ሄዷል አሁን ከፍተኛ ፍርድ ቤቱ ሄዶ ደግሞ ኪሽን በሚልበት ጊዜ መልሳችሁ አሁንም ቢሆን ከፍተኛ ፍርድ ቤቱና የህግ አማካሪዎች ጸረ መንግስት ናቸው ትላላችሁ ስለዚህ የት ላይ ነው እስከመቼ ነው ይህ ሽኩቻ በተለይ በመንግስትና በህግ ባለሙያዎች ላይ የሚቀጥለው ዶክተር ጸጋ አሁን ልመልስ ነው አዳምጠኝ በመጀመሪያ ደረጃ የመንግስት የህግ አማካሪዋ የፈጸመችው ስራ ለጓደኛዋ ለመከላከያ ኃይሉ ለጄኔራሏ ሌባ አጭበርባሪ ከሃዲ አገሯን ለካደችው አላፍርበትም በግልጽ የምናገረው ነው ለሷ ድጋፍ መስጠት ስተት ነው በጋዝ በቀረበችበት ሰዓት ያቺ አጭበርባሪ ከሃዲ የእስራኤል ወታደሮችን ያልፈጸሙትን ፈጽመዋል ብላ ቪዲዮ በለት ላሩጽሽታይ መስረች ሰጣ ያወጣችና የሀገራችን ስምና የወታደሮቻችን ስም ያጠፋች ለከፍተኛው ፍርድ ቤት በቀረበችበት ሰዓት የሷ ጉዳይ ምክትሏ ይመርምረው የሚለውን የተስማማች ናት የህግ አማካሪዋ ጓደኛዋ ስለሆነ ስለዚህ እቺ ሰው ተባባሪ ናት ወንጀለኛ ናት ልንገርህ ሌላው ሁለተኛ ይቅርታ ለጠየቀው ጥያቄ መልስ መስጠት አለብኝ ሌላው ሁለተኛ ጥያቄ የከፍተኛው ፍርድ ቤት ሌሎችን ተወረጅላላችሁ ላልከው በማንኛውም በኩል ተመልከት ከፍተኛው ፍርድ ቤት በአሁኑ ሰዓት የፖለቲካ ተጫዋች ሆኗል እናንተ የግራ ክንፎች ስልጣን መያዝ እንደማትችሉ ታውቁታላችሁ በሚቀጥለው ምርጫም ቁጥራችሁ እያቆለቆለ ነው እንደውም ሰምተህ ከሆነ ምንድነው ያለችው በቀደም ፕሮፌሰር ዘነጋዋት ስሟን ሐሪዲዎች እንዳይብራቡ እንዳይወልዱ ማድረግ አለብን አለች ተመልከት እዚህ ደረጃ ድረስ ሁሉ የተደረሰ ነው እና የግራ ክንፎች ትክክለኛውን በፖለቲካ የተቀናቃኝ ፖለቲካ ፓርቲ እኮ ክብር አለው ተቀናቃኝ መሆን እኮ በዲሞክራሲ መንገድ ስልጣን መቀየር ነው እንጂ እንዲሁ ባልሆነ ነገር የህግን ሁኔታ በማጣመም የሐሪዲዎችን ተመልከት ገንዘቡ መተላለፉ ሁኔታ ትክክል አልነበረም ስተት ነው የሂደቱ ሁኔታ ነገር ግን የሐሪዲ ልጆች ገንዘብ አይቀበሉ ማለት አንችልም ለአረቦች ሲሆን ስንት ቢሊየን ሸቀል የተቀበሉ አንድ ቃል አልተናገራችሁም አረቦች ገንዘብ ሲቀበሉ አረቦች አንድ ቀን ይቅር በውትድርና ነው ማለት በሽሩት ነው የሚያገልግለው አውቁም የአረብ ቁጥር 21 ወደ 22% እየደረሰ ነው ከእስራኤል ህዝብ 2 ሚሊዮን 100,000 ነው ሐሪዲዎች ላይ ግን እንዲጥምድ አድርጋ ያዛቸዋቸው ለምንድን ነው ከግራ ጋር ስለማይሄዱ ነው ነገ ከግራ ጋር ቢሄዱ ጋንጽ ምንድነው ያለው ከኛ ጋር ከመጣችሁ የው ቼክ ሰጣችኋለሁ ፈርሙ የፈለጋችሁትን ገንዘብ ሰጣችኋለሁ ነው ያለ ስለሄዱ ነው ቢሄዱ ኖሮ ከግራ ክንፎች ጋር እመነኝ ማንኛውም ጫማቸውን ነበር የሚስመው ሐሪዲዎችን ስለዚህ አቶ ሽሎሞ የእናንተ የግራ ክንፎች ትልቁ ችግራችሁ መሰለ ስልጣን እንደማትይዙ ታውቁታላችሁ ግን ገንዘብ ስላለ ጩኸት ማድረግ ትችላላችሁ ጉልበት ያላቸውን ሰዎች መግዛት ትችላላችሁ ግን ምርጫ በሚሆንበት ቀን ሄደን የምርጫ ወረቀት ስናስገባ የሀብታሙ የደሃው የደካማው የሁሉም መብት እኩል ስለሆነ በቁጥር እኛንን ብዙ ያው ትልቁ ችግራችሁ ዶክተር ጸጋ ፈንታውን የክኔሴት አባል እንግዲህ ከሰሞኑ ደግሞ ተገናኝተን ያለውን ተጨባጭ ሁኔታ የምርጫውን ሁኔታ ይዘን እንግዲህ እንወያያለን አሁን በሰዓት እጥረት ምክንያት እንግዲህ ስለነበረን ቆይታ በጣም እናመሰግናለን መልካም ሳምንት እንመኛለን ዶክተር አመሰግናለሁ ሸቦአቶብ ለእናንተም እንዲሁም ለተመልካቾች በሙሉ ለአድማጮችም አመሰግናለሁ